ሰላም ሰላም ወገኖች ቢያነኝ ዛሬ የምናየው ታይፕስ ኦፍ ማሽን ለርኒንግን እናያለን። የማሽን ለርኒንግ አይነቶች እናያለን። ጀነራሊ ማሽን ለርኒንግ ሶስት አይነት ናቸው። ሱፐርቫይዝድ ለርኒንግ፣ አንሱፐርቫይዝድ ለርኒንግ እና ሪኢንፎርስመንት ለርኒንግ የሚባሉ አሉ። ስለዚህ ሳምታይምስ ደግሞ ሴሚ ሱፐርቫይዝድ ለርኒንግ የሚባል አለ። ስለዚህ ግን ጀነራሊ ሶስት አይነት ናቸው። ስለዚህ ሶስቱን አሁን እናያለን። የመጀመሪያውን ሱፐርቫይዝድ ለርኒንግ ምንድነው የሚለውን ስናይ in supervised learning the algorithm learns from labeled data where each data point is associated with a target or a label። ስለዚህ አልጎሪዝሙ ከሌብልድ ዴታ ሲማር ሌብል ዴታ ማለት የሆነ ታርጌት ቫሉ ያለ ዴታ ማለት ነው። ለምሳሌ አሁን ሄርት ዲዚዝ ብንወስድ ሄርት ዲዚዝ ላይ there is ታርጌቱ ምንድነው? የልብ በሽታ አለው ወይም የለውም የሚባል ነው ሄርት ዲዚዝ ፕሪዲክሽን ላይ። ስለዚህ በዛ ሰዓት የሆነ ፊቸሮች አሉ። እንዲህ አይነት ፊቸር ካለ እንዲህ ሲሆን ሄርት ዲዚዝ አለ፣ ወይም ደግሞ እንዲህ ሲሆን ሄርት ዲዚዝ የለም። ሌላው ኤግዛምፕል ደግሞ ሃውስ ፕራይስ ፕሪዲክሽን ስናይ ለምሳሌ ሃውስ ፕራይስ ፕሪዲክሽን እና የቤቱን መገመት የሆነ ቤት መገመት ማለት ነው ሃውስ ፕራይስ ፕሪዲክሽን። ስለዚህ ቤቱን ለመገመት የተለያዩ ፊቸሮች ይኖራል። ለምሳሌ ከተማ ከሆነ ከተማ የት አካባቢ ነው፣ ትምህርት ቤት ምናምን ዲስታንሱ ምናምን የሆነ የቤቱ ስፋት የቤቱ ምናምን ቤቱ ላይ ቤዝድ የሆነ ፊቸሮች ይኖራሉ። ስለዚህ እነዛ ፊቸር ላይ ቤዝድ ሆኖ ፕራይሱን መገመት ሲሆን ምንድነው ታርጌቱ ማን ነው? ፕራይስ ነው። ስለዚህ ፕራይሱ ምንድነው? ሌቭል ነው የሚሆነው። የሱፐርቫይዝድ ለርኒንግ ጎሉ ምንድነው የሚለውን ስናይ the goal is to learn a mapping from input feature to the corresponding output label። ስለዚህ ፊቸሮች አሉ። ፊቸሮቹን ከታርጌቱ ጋር ማፕ ማድረግ ምንድነው የሱፐርቫይዝድ ለርኒንግ ጎሉ ነው። ስለዚህ ይህ ሱፐርቫይዝድ ለርኒንግ ሁለት አይነት ካታጎሪዎች አሉ። ክላሲፊኬሽን እና ሪግሬሽን የሚባል ካታጎሪዎች አሉ። እነዚህን ቀጣይ እናያለን። ሌላው እዚህ ዲያግራማቲካሊ ስናይ እዚህ ጋር እንዳያችሁት there is labeled የሆነ ዴታ አለ። ስለዚህ የዚህ ዴታ ሌብል አውጡ ብትባሉ ፎር ዲፍረንት ሌብሎች አሉ። ስለዚህ አንደኛው ሄርት ሼፕ አለው፣ ሌላው ሁለተኛው ስፓድ ሼፕ አለው፣ ሶስተኛው ዳይመንድ፣ አራተኛው ክለብ ሼፕ አለው። ስለዚህ እነዚህ ሼፕ ላይ ምን አደረገን? ሌብል አወጣን። ስለዚህ በዚህ ሌብል ላይ ለምሳሌ ይሄን ዴታ አልጎሪዝሙ ማሽኑ እንዲማር ካስቻለን ምንድነው የሚባለው? ሱፐርቫይዝድ ለርኒንግ ነው የሚባለው። ስለዚህ ከዛ ዋንስ ከተማረ በኋላ የማሽኑ አውትፑት ምንድነው? ዲቨሎፕ ማድረግ ሞዴል ማለት ማሽን ለርኒንግ አልጎሪዝሙ ዴታውን ከተማረ በኋላ የሱ አውትፑት ሞዴል ነው የሚባለው። ስለዚህ ሞዴሉ በአዲስ ዴታ ወይም በቴስት ዴታ እንደዚህ አይነት ቴስት ዴታ ወይም አዲስ ዴታ ሲሰጥ በተማረው መሰረት ይሄ ክለብ ነው፣ ይሄ ሄርት ነው፣ ይሄ ስፓድ ነው፣ ይሄ ዳይመንድ ነው ብሎ አልጎሪዝሙ ፕሬዲክት ሲያደርግ ምንድነው የሚባለው? ሱፐርቫይዝድ ለርኒንግ ነው የሚባለው። ስለዚህ ዊዝ ሱፐርቪዥን ዊዝ ሌቭል ነው ዴታ አልጎሪዝሙ የተማረው ማለት ነው። ሱፐርቫይዝድ ለርኒንግ ሁለት ካታጎሪ አለው። አንደኛው ክላሲፊኬሽን ነው፣ ሁለተኛው ሪግሬሽን ነው። ስለዚህ ክላሲፊኬሽን ማለት ምን ማለት ነው የሚለውን ስናይ ክላሲፊኬሽን is a type of supervised learning where the output or target variable is categorical and the goal is to assign the input data to one of the predefined set of categories። ስለዚህ ሌቭሉ ደግሞ ካታጎሪካሊ ከሆነ ምንድነው የሚባለው? ክላሲፊኬሽን ነው የሚባለው ማለት ነው። የዚህ የክላሲፊኬሽን ጎሉ ምንድነው? ፕሪዲፋይንድ የሆነ ካታጎሪ ያለው በዛ ካታጎሪ ዴታውን ምን ማድረግ? አሳይን ማድረግ። ስለዚህ በዛ ሰዓት ክላሲፊኬሽን ነው የሚባለው ታስኩ። ስለዚህ ኤግዛምፕል ስናይ ኢሜል ስፓም ዲቴክሽን፣ ለምሳሌ ኢሜል ስፓም ዲቴክሽን ላይ አሁን ለምሳሌ ከረንትሊ ኢሜል ላይ ምንድነው የሚያደርገው? ስፓም የሚባል አለ፣ ሌብል አለ ስፓም የሚባል። ስለዚህ በዛ ውስጥ ስፓም የሆኑትን እዛ ውስጥ ያደርጋል፣ ኖት ስፓም የሆኑትን ደግሞ ኢንቦክስ ላይ ያስቀምጣል ኢሜል ራሱ። ስለዚህ ከረንትሊ ስራ ላይ ያለ ነው። ሌላው ዲዚዝ ላይ ለምሳሌ ዲዚዝ አለ የለም ሜሎን ራሱ ክላሲፋይ ስናደርግ ምንድነው? ክላሲፊኬሽን ነው የሚባለው። ኢሜጅ ላይ ራሱ እነዚህ ለምሳሌ ውሻ ነው ድመት ነው ምናምን ብለን ኢሜጆችን ካታጎራይዝ ስናደርግ ምንድነው? ክላሲፊኬሽን ነው የሚባለው። ሌላው ካታጎሪ ጀስት ሪግሬሽን ነው። ስለዚህ ሪግሬሽን ምንድነው የሚያደርገው? ታይፕ ኦፍ ሱፐርቫይዝድ ለርኒንግ ዌር the output or target variable is continuous። ስለዚህ አውትፑቱ ወይም ታርጌቱ ኮንቲኒየስ ሲሆን ሪግሬሽን ነው የሚባለው። በዚህ ሰዓት ጎሉ ምንድነው?
ቱ ፕሬዲክት ኒውሜሪካል ቫልዩ ቤዝድ ኦን ኢንፑት ፊቸር ዴታ ኢንፑት ፊቸሮች አሉ። ስለዚህ ኢንፑት ፊቸሮች ላይ ታርጌት ኮንቲኒዩስ የሆነ ቫሪያብል ፕሪዲክት ሲያደርግ ምንድነው ሪግሬሽን ነው የሚባለው። ስለዚህ ኤግዛምፕል ስናይ ፕሪዲክቲንግ ሃውስ ፕራይስ፣ ለምሳሌ አሁን ቅድም እንዳልኩት ሃውስ ፕራይስ የቤቱን ዋጋ ፕሪዲክት ለማድረግ የተለያዩ ፋክተሮች ይኖራሉ። በነዛ ፋክተር ላይ ወይም አትሪቢዩት ላይ ቤዝድ ሆኖ ፕራይስን ፕሪዲክት ሲያደርግ ለምሳሌ ነጥብ ቤት ሊሆን ይችላል። ያን በዛ ሰዓት ምንድነው ሪግሬሽን ነው የሚባለው። ሌላው ፕራይስ ለምሳሌ ስቶክ ፕራይስን ራሱ ፊቸርሊ ፕሪዲክት ስናደርግ ምንድነው ሪግሬሽን ነው ታስኩ የሚባለው ማለት ነው። ስለዚህ ሁለተኛው የማሽን ለርኒንግ አይነት አንሱፐርቫይዝድ ለርኒንግ ነው። አንሱፐርቫይዝድ ለርኒንግ ምንድነው የሚለውን ስናይ in unsupervised learning the algorithm learns from unlabeled data where the data point are not associated with any specific target። ስለዚህ በዚህ ሰዓት ታርጌት የለው ዴታው ምን አይነት ነው? unlabeled ዴታ ነው። without ሌብል የለው። ስለዚህ አልጎሪዝም ለርን የሚያደርገው አልጎሪዝሙ የሚማረው ከምን አይነት ዴታ ነው? unlabeled የሆነ ዴታ። ሌብል ከሌለ ዴታው አልጎሪዝሙ ሲማር ምንድነው unsupervised learning ነው የሚባለው። without supervision ምንም ሱፐርቪዥን የለው። ስለዚህ በዚህ ሰዓት unlabeled ዴታ ሲማር አልጎሪዝሙ ምንድነው ጎሉ ሚለውን ስናይ ደግሞ ጎሉ is to uncover hidden patterns or structures in data። ስለዚህ ዴታ ላይ የሆነ ዴታው ምንድነው የሚመስለው ሚለውን ዴታው ላይ ሂድን የሆነ ፓተርኖችን ኦር ስትራክቸሮችን ማውጣት ወይም አንከቨር ማድረግ ጎሉ ነው የሚሆነው። ስለዚህ አንሱፐርቫይዝድ ለርኒንግ ወደ ካታጎራይዝ የሚሆኑ በክላስተሪንግ እና ዳይሜንሽናሊቲ ሪዳክሽን ላይ ካታጎራይዝ ይሆናል። ስለዚህ ክላስተሪንግ ሲባል ሲሚላር ዳታ ፖይንቶችን ቱጌዘር የሆነ ክላስተር መስራት ማለት ነው ክላስተሪንግ። ዳይሜንሽናል ሪዳክሽን ሲባል የሆነ ዳይሜንሽን የዴታው ዳይሜንሽን ሊኖር ይችላል። ያን ዳይሜንሽን ምን ማድረግ ሪዳውስ ማድረግ ሲሆን ምንድነው አንሱፐርቫይዝድ ለርኒንግ ካታጎሪዎች ናቸው ማለት ነው። ስለዚህ ይሄን ደግሞ አንሱፐርቫይዝድ ለርኒንግ በዲያግራማቲካሊ ስናይ ዴታ ፖይንት አለው፣ ዴታው አለ። ስለዚህ ምን አይነት ዴታ ነው ያለው? አንሌብል ዴታ አለ። አንሌብል ዴታ አልጎሪዝሙ ማሽን ለርኒንግ አልጎሪዝሙ ከአንሌብል ዴታ ይማራል። ስለዚህ አልጎሪዝሙ ተምሮ ምን ያደርጋል? እነዚህ ክላስተር እንደምታዩት ክላስተር ያደርጋል ማለት ነው። በተማረው ራሱ ዊዛውት ሌብል ነው የሚማረው ራሱ ተምሮ ዳታው እንዲህ አይነት ነው የሚለውን እዚህ ጋር እንዳያችሁት ፍላወር የሆነው ወደ ፍላወር፣ ሄርት የሆነው ወደ ሄርት፣ ዳይመንድ የሆነው ወደ ዳይመንድ ምን ያደርጋል? ሪዛልቱን ፕሮዲዩስ ያደርጋል። ኢት ሜክ ክላስተር ሜክ ያደርጋል። ስለዚህ ቤዝድ ኦን ዲስ ሪዛልት ዊ ኦልሶ ዳይሜንሽናሊቲ ሪዳክሽን ቢኖር ሪዱስ የማድረግ አቅም ይኖረናል ማለት ነው። ስለዚህ የአንሱፐርቫይዝድ ለርኒንግ ካታጎሪዎች አንደኛው ክላስተሪንግ ነው። ስለዚህ ክላስተሪንግ ምን ማድረግ ነው? ቅድም እንዳልኩት ሲሚላር የሆነ ዴታ ፖይንቶቹን ሜክ ክላስተር የሆነ ክላስተር ላይ ሜክ ክላስተር እያደረገ ሲሚላር ዴታ ፖይንቶችን ወደ አንድ ሳይድ ጀስት ክላስተር ማድረግ ነው ማለት ነው። ስለዚህ የዚህ የክላስተሪንግ ጎሉ ምንድነው ስንል the goal is to identify natural grouping in data። ስለዚህ የዴታ ግሩፑ አይደንቲፋይ ማድረግ ነው የዚህ የክላስተሪንግ ጎል። ስለዚህ ኤግዛምፕል ስናይ ግሩፒንግ ካስተመር ኢንቱ ሴግመንት ቤዝድ ኦን ዴር ፐርቼዚንግ ቢሄቪየር። ስለዚህ ለምሳሌ ካስተመር ዴታ ቢኖር የሆነ ሾፒንግ ካስተመር ዴታ ቢኖር ካስተመሩ የሚገዛው ለምሳሌ የሚገዛው ሂስትሪ አለ አይደል? በሂስትሪ ላይ ቤዝድ ሆኖ ግሩፕ ስንመሰረት ክላስተሪንግ ኤግዛምፕል ነው የሚሆነው። ሌላው ደግሞ ዳይሜንሽናሊቲ ሪዳክሽን ነው። ዳይሜንሽናሊቲ ሪዳክሽን የሚለውን ስናይ reducing the number of features or dimensions in data while retaining its essential structure or information። ኤሴንሻል የሆነ ኢንፎርሜሽን ከዴታው የዴታውን ኤሴንሻል ኢንፎርሜሽን ይዘን ፊቸሮችን ስንቀንስ ሪዱስ ስናደርግ ምንድነው ዳይሜንሽናል ሪዳክሽን ነው የሚባለው። ስለዚህ ኤግዛምፕል ስናይ ቪዥዋላይዚንግ ዴታ ካስተመር ዴታ ኢንቱ ቱ ዳይሜንሽን ፍሮም ዴታ ሴት ዊዝ 100 ኦፍ ፊቸርስ። ለምሳሌ 100 የሆነ ፊቸር የካስተመር ዴታ ላይ ፊቸር ቢኖር እነዛን ፊቸሮችን ሪዱስ ቪዥዋላይዝ አድርገን ቱ ዳይሜንሽን ቪዥዋላይዝ አድርገን ሆሪዞንታል እና ቨርቲካል ቪዥዋላይዝ አድርገን ዴታ ፊቸሮቹን ምንማይ ስናደርግ ምንድነው ዳይሜንሽናል ሪዳክሽን ነው የሚሆነው። ስለዚህ የሱ ኤግዛምፕል ነው። ሌላው ሶስተኛው የማሽን ለርኒንግ አይነት ሪኢንፎርስመንት ለርኒንግ ነው። ስለዚህ ሪኢንፎርስመንት ለርኒንግ ምን ማለት ነው የሚለውን ስናይ ሪኢንፎርስመንት ለርኒንግ
the algorithm learns through trial and error interaction with an environment ስለዚህ አልጎሪዝሙ የሚማረው ከየት ነው? there is environment አለው በዛ environment ላይ አልጎሪዝሙ ኢንተራክት ያደርጋል ማለት ነው። through በምን trial እና error ስህተት እየሰራ ስህተቱን እያረመ ደጋግሞ ሲማር ምንድነው የሚባለው? reinforcement learning ነው የሚባለው። ስለዚህ the algorithm receives rewards for desirable action and the penalty for undesirable action ስለዚህ አልጎሪዝሙ በዚህ ሰዓት ምንድነው በልክ ከሰራ ሪሲቭ ያደርጋል ምንን ሪዋርድን፣ ግን በልክ ካልሰራ ምን ሲሆን ፔናልቲን ምን ያደርጋል ያገኛል ማለት ነው። ስለዚህ ራሱን ጀስት ለማሻሻል ኮንቲኒዩስሊ ይማራል ደጋግሞ አክሽኑን ፕሪፎርም ያደርጋል ማለት ነው። ለምሳሌ ሮቦት እንውሰድ። ስለዚህ ሮቦት አሁን ለምሳሌ እንዲራመድ ፈልገናል ከአንድ ቦታ ወደ ሌፍት ኦር ራይት ወይ ወሆነ ቦታ እንዲራመድ ፈልገናል። ስለዚህ አልጎሪዝሙ እኛ ለምሳሌ ሌፍት እንዲራመድ ከፈለገን በልክ ምን መሆን አለበት? ሌፍት መራመድ አለበት። በልክ ወደ ሌፍት መራመድ ከሆነ ምንድነው ዲዛይሬብል አክሽን ነው የሚሆነው ማለት ነው። በልክ ማይራመድ ከሆነ ፔናልቲ ያገኛል ማለት ነው። ስለዚህ እንዲህ ነው የሚሆነው። አንዱ ኤግዛምፕል ነው። ሌላው ጌም ላይ ለምሳሌ ኤአይ ኤጀንት ፕሌይንግ ጌም learn through trial and error to develop winning strategy የራሱን ዊኒንግ የሆነ ስትራቴጂውን ዴቨሎፕ ለማድረግ through trial and error አልጎሪዝሙ ለርን ጌሙን ለርን ሲያደርግ ኤግዛምፕል ነው የሪኢንፎርስመንት ለርኒንግ። ስለዚህ ሌላው ዲያግራማቲካሊ ስናይ there is agent ሲባል ለምሳሌ ሮቦቱ ኦር ሳምቲንግ የሆነ አክሽን ፍሪፎርም የሚያደርገው ኤጀንት ነው የሚባለው። ስለዚህ ኤጀንቱ ደግሞ አክሽን አለው። አክሽኑ ለምሳሌ ሮቦቱ ቅድማኑ እንዲራመድ ነው የፈለግነው ወደ ሌፍት ኦር ወደ ራይት። ስለዚህ ያ አክሽኑ ምንድነው? መራመድ ነው። ወዴት? ወደ ሌፍት ወክ ማድረጉ አክሽን ይሆናል። ስለዚህ ወክ የሚያደርገው ማን ነው? ኤንቫይሮንመንት ላይ ነው። ኤንቫይሮንመንቱ ነው አሁን ለምሳሌ መራመዱን አለመራመዱን ሁሉ ነገር ምናየው ማን ነው? ኤንቫይሮንመንት ላይ ነው ምናየው። ስለዚህ ኤንቫይሮንመንት ላይ ፕሮዲዩስ የሚደረገው ኤንቫይሮንመንቱ ከረንት ስቴት ይሆናል። በልክ ከተራመደ አሁን ያለበት ስቴት ኮንዲሽን ስቴት ነው የሚባለው። ሌላው ደግሞ በልክ ከተራመደ ሪዋርድ ያገኛል። ሪዋርድ ማለት ፔናልቲ ወይም ሪዋርድን ያገኛል ማለት ነው። ስለዚህ እንዲሆኖ ትራል እንደ ኢረር ደጋግሞ ሲሞክር ምንድነው የሚባለው? ሪኢንፎርስመንት ለርኒንግ ነው የሚባለው። ስለዚህ እነዚህ የተለያዩ የማሽን ለርኒንግ አይነቶች ናቸው። ስለዚህ በዚህ ቪዲዮ ላይ ሜቢ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ሰብስክራይብ ማድረግ እና ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።